የክፍለ ዘመኑ አደን የኦሳማ ቢንላደን የመጨረሻ ሰዓታት። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2001 ከ9 እስከ 11 ጥቃት በኋላ ነው። ለዓመታት የአሜሪካ የስለላ ድርጅት CIA ቢንላደን በአፍጋኒስታን ተራሮች ውስጥ በሚገኙ ዋሻዎች ውስጥ እንዳለ ሲያምን ቆይቷል። ነገር ግን ፍለጋው ለ10 ዓመታት ያህል ውጤት አልባ ነበር። እንደ አውሮፓውያን አቆጣጠር በ2010 ግን አቅጣጫው ተቀየረ። ቁልፉ የተገኘው ከቢንላደን ሳይሆን አቡ አህመድ አልኩዌቲ ከተባለ ታማኝ መልእክተኛው ነበር። CIA ይህንን ሰው ለዓመታት ሲከታተል ቆይቶ በመጨረሻም በፓኪስታን አቦታባድ ወደሚገኘው አንድ ትልቅ ግቢ ሲገባ አገኘው። ይህ ግቢ ዘዋዚሪስታን ሜንሽን ተብሎ ተሰየመ። ግቢው በሚገርም ሁኔታ ከሌሎች ቤቶች የተለየ ነበር። ግንቡ ከ12 እስከ 18 ጫማ ቁመት ያለውና በላዩ ላይ የሾለ ሽቦ የታሰረበት ነበር። ምስጢራዊነቱ ምንም እንኳን ትልቅ ቤት ቢሆንም የስልክም ሆነ የኢንተርኔት መስመር አልነበረው። ባህሪው ነዋሪዎቹ ቆሻሻቸውን ወደ ውጭ ከማውጣት ይልቅ በግቢው ውስጥ ያቃጥሉታል። ይህ ሁሉ መረጃ ሲደመር አንድ ትልቅ ሰው እዚያ ውስጥ መኖሩን ጠቆመ። CIA ያ ሰው ጄሮኒሞ ቢንላደን መሆኑን በ60% እርግጠኝነት አወቀ። ፕሬዝዳንት ባራክ ኦባማና አማካሪዎቻቸው ለ5 ወራት ያህል በምስጢር ተሰበሰቡ። ጥያቄው እንዴት እንያዘው የሚል ነበር። 3 አማራጮች ቀርበው ነበር። አንደኛ፣ የቦምብ ጥቃት፣ ግቢውን በከባድ ቦምብ ማጋየት። ነገር ግን ቢንላደን መሞቱን ማረጋገጥ አይቻልም ነበር። ሁለተኛ፣ ከፓኪስታን ጋር በጋራ መስራት። ይህ ደግሞ መረጃው ሊሾልክ ይችላል የሚል ፍርሃት ነበረው። ሶስተኛ፣ ልዩ ዘመቻ፣ የባህር ኃይል፣ ልዩ ኃይል፣ ኔቪ ሴልስ ልኮ በቀጥታ መያዝ። በመጨረሻም ፕሬዝዳንት ኦባማ ሶስተኛውን አማራጭ መረጡ። በሰሜን ካሮላይና እና በኔቫዳ በረሃዎች ውስጥ የቢንላደን ግቢ ትክክለኛ ኮፒ ወይም ሞዴል ተሰራ። የኔቪ ሲል ወይም ሲል ቲም 6 አባላት ለሳምንታት ያህል በዚያ ሞዴል ላይ ልምምድ አደረጉ። እያንዳንዱን ደረጃ፣ እያንዳንዱን በርና እያንዳንዱን ጥግ በቃላቸው አጠኑት። የምስጢር ስሙም ኦፕሬሽን ኔፕቱን ስፒር ተባለ። ግንቦት 2 ቀን 2011 እኩለ ሌሊት 2 በራዳር የማይታዩ ብላክ ሆክ ሄሊኮፕተሮች ከአፍጋኒስታን ጃላላባድ ተነስተው በዝቅታ እየበረሩ ወደ ፓኪስታን ገቡ። በዋይት ሃውስ ውስጥ ኦባማ፣ ሂላሪ ክሊንተንና የጦር መሪዎች ትንፋሻቸውን ዋጥ አድርገው በቪዲዮ ይከታተላሉ። ልክ ግቢው ላይ ሲደርሱ ግን አደጋ ተከሰተ። አንደኛው ሄሊኮፕተር በከፍተኛ ሙቀትና በግቢው ግንብ ምክንያት በተፈጠረ የንፋስ ግፊት ከቁጥጥር ወጥቶ በግቢው ግንብ ላይ ተከሰከሰ። ይህ ለዘመቻው ትልቅ ስጋት ነበር። ነገር ግን ወታደሮቹ በሰከንድ ውስጥ እቅዳቸውን ቀይረው ከወደቀው ሄሊኮፕተር ሳይቆስሉ ወጥተው ጥቃቱን ጀመሩ። የልዩ ኃይል አባላቱ በፈንጂ በሮቹን እየሰበሩ ገቡ። የመጀመሪያው ፎቅ የመልእክተኛውን ወንድም ገደሉ። ሁለተኛው ፎቅ ላይ የቢንላደንን ልጅ ካሊድን አገኙት። ሶስተኛው ፎቅ የመጨረሻው መድረሻ ላይ ወታደሮቹ ወደ መኝታ ክፍሉ ሲቃረቡ ቢንላደንን አዩት። ቢንላደን ሚስቱን አማልን እንደ ጋሻ ሊጠቀምባት ሞከረ። ወታደሩ ወደ እግሯ ተኩሶ አቆሰላት። በዚያው ቅጽበት ሌላ ወታደር በቢንላደን ግንባርና ደረት ላይ ተኩሶ ገደለው። ለዓመታት ሲፈለግ የነበረው ሰው በ9 ደቂቃ ውስጥ ተገደለ።
ሪፖርቱ ለፕሬዝዳንቱ ደረሰ። ጄሮኒሞ ጠላት በተግባር ተገደለ። ወታደሮቹ የወደቀውን ሄሊኮፕተር ምስጢራዊ ቴክኖሎጂ ለጠላት ላለመተው በፈንጂ አጋዩት። የቢንላደንን አስከሬንና በርካታ ኮምፒውተሮችን እንዲሁም ሰነዶችን ይዘው በሌላኛው ሄሊኮፕተር ተጭነው ወጡ። ጠቅላላ ግቢው ውስጥ የቆዩት ለ38 ደቂቃ ብቻ ነበር። በማግስቱ በጠዋት አስከሬኑ በዲኤንኤ ተረጋገጠ። በዚያው ቀን በአረብ ባህር ላይ በእስልምና ሥርዓት ታጥቦ በነጭ ጨርቅ ተገንዞ ወደ ባህር እንዲሰምጥ ተደረገ። ፕሬዝዳንት ኦባማ በዚያው ምሽት ለዓለም ሕዝብ ተናገሩ።